አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁልኝ? እንዴት አደራችሁ? ደህና ናችሁ ወይ? ዛሬ ጁምአ ነው። መልካም ጁምአ ብያለሁ ለሙስሊም እህቶቼ፣ እንዲሁም ሌሎቻችሁ ደግሞ መልካም ቀን ብያለሁ ውዶቼ። ናቲ እንግዲህ ዛሬ የተወለደበት ቀን ነው እና እንኳን ተወለድክ ወንድማችን። በጨረቃዎቻችን ምክንያት ነው ያወቅ ነው። ምርጥ ሰው ነው፣ ምርጥ አስተዋይ ሰው ነው። ባለቤቱም በጣም ምርጥ ሴት ነች፣ ድርብብ ያለች ቆንጅዬ፣ በቃ አለ አይደለ፣ በጣም አስተዋይ አይነት ሴት ነች። ታስታውቃለች ማለት ነውና ረጅም እድሜ ከጤና ጋር ይስጣችሁ። አንተም ደግሞ ቀሪው ዘመንህ የተባረከ ይሁንልህ። ከጤና ከሰላም ከፍቅር ጋር የተመኘከውን ሁሉ የምታሳካበት ዘመን ያደርግልህ። ብሩኬም ደግሞ እንግዲህ መልካም ምኞቱን ገልጾለታል። ወንድሜ መከታው 9 አመት ኑርልኝ አባቴ ብሎ አመስግኗል ማለት ነው ውዶችዬ። እና መልካም ምኞታችሁን ግለጹለት። ናቲ እንግዲህ በቲክቶክ ነው የመጣው። የጩጬ ፎቶውን ራሱ ምናምን እያየሁ ነበርና አንደኛው ይሄ ነው ጩጬ እያለ የተነሳው ማለት ነው። የዛኔ ጸጉር ነበረው አያችኋ። አሁን ነው እንደዚህ የሆነው ማለት ነውና ብቻ ዋናው ቅሉ ዳና ትላለች እናቴ እኮ ነች። ዋናው ቅሉ ዳና ልጄ ትለኛለች እናቴ። ጸጉሬ እኮ እንደዚህ ሆነ ምናምን ካልኳት፣ ጸጉሬ በነገራችን ላይ የኔ ቆንጆ ነው ቆንጆ ጸጉር ነው ያለኝ። ግን ይሄ ትንሽ ሳሳ የማለት ባህሪ ምናምን ሳይበት እናቴ ጸጉሬ እኮ እንደዚህ ሆነ ምናምን ካልኳት፣ ቅሉ ደህና ልጄ ምናምን ትለኛለች እና የሰው ልጅ ጤና ነው ዋናው። እና ውዶችዬ ጨረቃዎቻችን እንግዲህ እንደዚህ ህምር ብሎባቸው እንደው ይሄ ኤዲት የምታደርጉ እንደዚህ አንድ ላይ የምታቀናብሩ ሰዎች ማለት ነው፣ ፈጣሪ እጃችሁን ብርክ ያደርግላችሁ የምሬን ነው። በቃ አንድ ላይ ሳይመጡ ሲቀሩ እንደዚህ እያቀናበራችሁ የምታመጡ ይመቻችሁ ነው እምላችሁ። እናማ ትናንትና እንግዲህ ናቲ የተናገረውን ነገር እያንዳንዱ ሰምታችኋል። አሪፍ ምክር ነው ለሁላችንም፣ ለሲንግሎቹም ለዳብሎቹም ዳብል ምንድነው የሚባለው? በትዳር ውስጥ ላላችሁም ፍቅረኛ ላላችሁም ዞሮ ዞሮ ለሁሉም ጥሩ ምክር ነው ለቅመምዬ ሲያወራት የነበረው ነገር ማለት ነው። እና ዛሬ እንግዲህ በምን አይነት ሁኔታ እንደሚመጡ አናቅም። ሲመስለኝ ያው እንግዲህ ናቲ ከናቲ ቤት ነች፣ እኔ ቤት ነው የምትሄጁ ምናምን እያላት ነበር። እና እዛ የሆነ ዝግጅት ምናምን ፕሮግራም ነገር ትንሽ እያድርገው ከዛ ብሩኬን ወስደው ሰርፕራይዝ የሚያደርጉት ይመስለኛል። ከዛ ብሩኬ እንዴት ሊሆን ቻለ? ትናንት እኔ እንዴት ነው እኔ ምናምን ነገር ስልሽ እኔ መምጣት አልችልም አሁን ላይ ምናምን እያልሽኛል ነበር፣ እንዴት ሊሆን ቻለ ምናምን ብሎ መጀመሪያ ላይ እንትን ይላል። ከዛም በኋላ በቃ ሰላም ይሆናል ማለት ነው። ብቻ ግን ውዶቼ ሰላማዊ የሆነ ቪዲዮ እንደሚያመጡ ተስፋ አድርጋለሁ። ግን በምንም አይነት ሁኔታ ውስጥ ቢመጡ እንዳልኳችሁ ማለት ነው፣ በምንም አይነት ሁኔታ ውስጥ ቢመጡ እናንተ አሁንም ቢሆን በአንድ ላይ ጥሩ አስተያየታችሁን በመስጠት በትዕግስት መጠበቅ ነው ማለት ነው ውዶቼ። እና እንግዲህ መጪው አሪፍ ጊዜያቶች እየመጡ ነው ምናምን፣ ዘመን መለወጫ ምናምን እየቀረበ ነው። ስለዚህ ፏፈሽ በሉ፣ ደስተኛ ሆኑ ባላችሁበት። ሀገራችንንም አላህ ሰላም ያደርግልን። ትናንትም ተናግሬዋለሁኝና ለሀገራችንም ጸሎት ዱአ እያደረጋችሁ ውዶችዬ። ሰላም ከሌለ ማለት ነው በየትኛውም ዓለም ላይ ብትኖሩ ሰላምን የመሰለ ነገር የለም። ሰላም ስትሆኑ ጤና አለ፣ ሰርታችሁ እንደፈለጋችሁ መግባት ትችላላችሁ። እንደፈለጋችሁ በነጻነት የትም ቦታ ሄዳችሁ መስራት መለወጥ ትችላላችሁ። ነገም በተስፋ የምትኖሩት ራሱ ሰላም ሲኖር ነው አይደለ? ስለዚህ ሁላችሁም ውዶቼ ዱአ አድርጉ፣ ጸሎት አድርጉ። ሀገራችንን ሰላም እንዳደርግልን እንደፈለግ ነው እንደ ድሮ በቃ እንደ ድሮ የትም ቦታ ሄደን በነጻነት እየተንቀሳቀስን የምንኖርበት ሀገር እንድትሆንልን፣ ወጥተን በሰላም ያለምንም ስጋት ያለምንም ስቀቀን ቤታችን የምንገባበት ሀገር እንድትሆንልን አለ አይደለ? በቃ እና ሰላሙን ያምጣልን ፈጣሪ። የምሬን ነውና የምሰማቸው አንዳንድ ነገሮች እኔ በነገራችን ላይ ከእንደዚህ አይነት ነገር እርቅ ያለሁ። ምክንያቱም በፊት በጣም እንደዚህ አይነት ነገር ምን ተፈጠረ ምናምን ነገር እያልኩኝ ማለት ነው ዜናዎች አዳምጥ ነበረ። ቲክቶክ ስገባ ምን አክባር አለ ምናምን ብዬ ስለማይ ተደጋጋሚ እሱ ነበር የሚመጣልኝ ምናምን። ከዛ ነገር ሁሉ ራሴን ነጻ ወጣሁ ማለት ነው። ምክንያቱም በምንጨናነቅ ሰዓት ሌላ እንትን ውስጥ ነበር የምገባው፣ የሆነ በቃ የሚያስጠላ ሙድ ውስጥ ነበር የምገባው ምናምን ነገርና ጭንቀት አልችልም ደግሞ እኔና
ከዛ ነገር ሁሉ በቃ እንትን አልኩኝ ማለት ነው፣ ራኩኝ። አሁን ዜና የሚባል ነገር አላዳምጥም። ቲክቶክ ላይም የሚመጣልኝ በቃ የጨረቃዎቻችን ብቻ ነው እንጂ ሌላ ነገር ማየትም መስማትም አልፈልግም፣ መጥፎ ነገር ማለት ነው። እና ውዶቼ በጣም ርቅ ያለው ከእንደዚህ አይነት ነገር ማለት ነው። ግን ያው በዳር የምንሰማቸው ነገሮች አሉ አይደለ? በጓደኛ በምናምን የሚወሩት ነገሮች እነሱ ነገሮች አሉና ፈጣሪ ሰላሙን ያምጣልን ነው የምላችሁ። በተረፈ እንግዲህ ትናንት ደግሞ በጣም እየሳኩ ነበረና የሆነ ሰውዬ ወይኔ ግን ሀበሻ እንደ ሀበሻ ማለት ነው የምር በጣም በቃ ደፋር ሰው የለም፣ ደፋር እና የሆነ አረብ ሸቃላ ምናምን የሸቃላ ልብስ ብሎ እያስተዋወቀ ነበር፣ ማስታወቂያ ሰርቶ ነበር ቲክቶክ ላይ ማለት ነው። ሁላቸውም በቃ ሼር እያደረጉ ሰውየውን ሁሉ እስከ መዘቅዘቅ ድረስ በጣም ነው የገረመኝ። በቃ ኮሜንታቸው እኔ ደግሞ ኮሜንት ማንበብ በጣም ነው የምወደው ምናምን እና ምንም ነገር አይቼ ማለት ነው ኮሜንት ነው የማነበው እና በቃ ኮሜንቱ በጣም ነው የሚያዝናናው ምናምን ይሰድቡታል፣ ከዛ ደግሞ ፎቶውን ይዘቀዝቁታል፣ ከዛ ደግሞ ዩኒፎርሙን ራሱን አልብሰውታል። ይመቸን። ግን እውነት በተለይ ዱባይ ላይ ያላችሁ ሰዎች ተጠንቀቁ ውዶቼ። አሁን ላይ ያው ህግ እንደወጣ ታውቃላችሁ። ይሄ ህግ ድሮም እንዳለ የታወቀ ነው፣ ግን ደግሞ አሁን ላይ ጠበቅ አድርገውታል። ምክንያቱም ቲክቶክ ላይ እርስ በርስ የሚጣላው ብዙ ነው። እከሌ እንደዚህ ብላኝ፣ እከሌ እንደዚህ ብላኝ እየተባባሉ እርስ በርስ በጣም ይጣላሉ። አንድ ሰሞን ቲክቶክ ላይ አይታችሁ ከሆነ ጸብ በጣም በዝቶ ነበርና ያ ነገርን አይተው መሰለኝ አላቅም ብቻ ህግ አውጥተዋል እንግዲህ እና ሰው መዘግዘቅ፣ ሰው በአደባባይ መስደብ ምናምን ክልክል ነውና ይሄን ነገር እያስታወሳችሁ ገባችሁ። ሌላ ቦታ ያላችሁ አይዱ ነው ሳኡዲ ምናምን ሌላ አረብ ሀገራት ያላችሁ ምናልባት እንደዚህ አሁን ጠበቅ ያላለ ነገር ሊኖር ይችላል፣ ግን ደግሞ ራሳችሁን ጠብቁ። በተለይ መዘግዘቁን ምናምን መተው መቻል አለባችሁ ውዶቼ። ግን ቪዲዮውን አጥፍቶታል አሉ። እኔ ቼክ አላደረኩትም፣ ግን በቃ ቪዲዮ ሁሉ አጥፍቷል አሉና በጣም ሼር እየተደረገ ምናምን ሸቃላ ማለቱ ነው በቃ ሁሉንም ሰው ያናደደው ማለት ነው። ሸቃላ ኮነን ግን ሸቃላ ምናምን ሲል ብዙዎቹን እናደዳለን። የምሬ ነው። እኔ አሁን ሸቃላ ከሚሉኝ ከዳማ ቢሉኝ ይሻለኛል። የምሬ ነው። እቺ ከዳማ ምናምን ነገር ቢሉኝ የተሻለ ነው፣ ይሻለኛል። ከሸቃላ ከዳማ ይሻለኛል። ለምን እንደሆነ አላውቅም። ትርጉሙ እኮ አንድ ነው፣ ግን ከዳማ ይሻለኛል እኔ ከሸቃላ። ቢሽቃራ ሸቃላ ሲሉ በጣም ነው የምናደደው እና የሆነ ክብራችንን ያጣነው ያክል ነው የሚሰማኝ ይመስለኛል። እና በጣም ብዙ ሰው ተቆጥቶ ምናምን፣ ግማሹ ደግሞ እንዴ ምን ሆናችኋል በቃ ልክ እኮ ነው ምናምን ነገር የሚሉም ነበሩና ያው ሸቃላ ማለቱን ያናደዳቸው አብዛኛው ማለት ነው። ለምን በክብር አላወራም ነው። እና ብቻ ትለያላችሁ እና ተጠንቀቁ ውዶቼ። ዱባይ ላይ ያላችሁ ሰዎች ተጠንቀቁ። የትም አገር ብትሆኑም እንኳ የሚመጣው ነገር አይታወቁም እና ጠንቀቅ በሉ ውዶቼ። በእርግጥ ያው ቲክቶክ ላይ አሁን ኮሜንቱ እንዳለ አብዛኛው የኛ ኮሜንት ነው፣ ግን ያንን ሁሉ ትራንስሌት አያረጉም እንጂ ቢተረጉሙት ምናምን ከባድ ነው። ኃይለኛ ስድብ አለ ምናምን። አረ በፈጣሪ ብቻ ራሳችሁን ጠብቁ ውዶቼ። በየቦታው የምትገኙ ውዶቼ ራሳችሁን ጠብቁ ከምንም ነገር። ይሄ ሶሻል ሚዲያ ላይ እኛ እንትን አንልም ምናምን ብላችሁ ሲም ካርድ የሚባል ነገር አለ፣ በስልካችሁ መያዝ ይችላሉ ምናምን ብዙ ነገር ውዶቼ። ስለዚህ እኛ ምንም አንሆንም በማለት ሌላ ነገር ሚስቴኮችን እንዳትሰሩ ራሳችሁን ጠብቁ። ከዛ በተረፈ እንግዲህ ሰላማችሁ ብዝዝት ይበልልኝ። ጨረቃዎቻችን ዛሬ በጥሩ ነገር ይመጡልን ይሆናል ብዬ ተስፋ አድርጋለሁ። ሲቀጥል እንግዲህ ቅመምዬ ብሩኬም በቲክቶክ ብቅ ብትሉልን ደስ ይለኛል። ላይቭ ላይ ደግሞ ናፍቀውኛል። የምሬን ነው። አንድ ላይ ቢመጡልን አብዛኛው የጨረቃ ፋሚሊ ደስተኛ ነው ማለት ነው። እና መልካም ቀን ይሁንላችሁ። ባይ ባይ።